የብልጽግና ፓርቲ ሳምንታዊ መልእክት። የህዝብ የስልጣን ባለቤትነት መብት የሚረጋገጠው የመራጭነትን ካርድ በጊዜው በመውሰድ መምረጥ ሲቻል ነው። ዲሞክራሲ ህዝቦች ይበጀናል የሚሉትን የፖለቲካ ማህበር በቀጥታም ይሁን በተዘዋዋሪ የሚመርጡበት ስርዓት ነው። በዲሞክራሲ ስርዓት ውስጥ የስልጣን ባለቤት ህዝብ ነው። የኢፌዴሪ ህገ መንግስት አንቀጽ 8 መሰረት ህዝብ የስልጣን የመጨረሻው ሉዓላዊ ባለቤት መሆኑን ይደነግጋል። ስልጣን በምርጫና በህዝብ ይሁንታ ብቻ የምንቀዳጀው ትልቁ ሀገራዊ ኃላፊነት ነው። ለምርጫ ስኬት ደግሞ የህዝቡ የነቃ ተሳትፎ ቁልፉ ጉዳይ ነው። በያዝነውና ከጊዜ ወደ ጊዜ እየተሟሟቀ በመሄድ ላይ ባለው ሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚካሄደው ከየካቲት 28 እስከ መጋቢት 28 2018 ዓ.ም እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። ምርጫ ቦርድ በመራጭነት ለመመዝገብ 3 አማራጮችን ያቀረበ ሲሆን እነዚህም በምርጫ መተግበሪያ፣ በቦርዱ ድረገጽና በምርጫ ጣቢያ በአካል በመገኘት የሚከናወኑ ናቸው። እነዚህን አማራጮች በመጠቀም በመጀመሪያ ጥቂት ቀናት ብቻ ከ9 ሚሊዮን በላይ ኢትዮጵያውያን ይበጀናል የሚሉትን ወኪል ለመምረጥ በነቂስ ወጥተው የመራጭነት ካርዳቸውን ወስደዋል። በርካቶችም እየወሰዱ ይገኛል። ህዝብ የስልጣን ባለቤትነት መብት መጠቀም የሚችለው በመራጭነት መመዝገብና የምርጫ ካርዱን በጥንቃቄ ይዞ በምርጫው ዕለት ይበጀኛል ለሚለው ፓርቲ ድምጹን መስጠት ሲችል ነው። ስለሆነም የመራጭነት መሰረታዊ መስፈርት የሚያሟላ ማንኛውም ኢትዮጵያዊ ህገ መንግስታዊ መብቱን በመጠቀም ሀገራችን ህዝባዊና ህጋዊ መንግስት ለማጽናት የምታደርገውን እንቅስቃሴ የዜግነት አስተዋጽኦን እንዲያበረክት ጥሪያችንን እናስተላልፋለን። በምርጫ ብቻ የመራጭነት ካርዳችንን በጊዜው በመውሰድ በኢትዮጵያ የዲሞክራሲ ግንባታ ጉዞ የነቃ ተሳትፏችን እናድርግ። ካርዳችንን በጥንቃቄ ይዘን በመቆየት በምርጫው ዕለት የሚመጀንን ፓርቲ እንምረጥ። ብልጽግና ፓርቲ መጋቢት 7 2018 ዓ.ም